ከወላይታ ዞን ተነስቶ አዲስ አበባ የደረሰው የወንጀል ድርጊት ተጠርጣሪዎቹ ከወላይታ ዞን በህገወጥ መንገድ ይዘው የመጡትን ዕቃ አዲስ አበባ ደርሰው በአንድ ግለሰብ ቤት ውስጥ በአደራ መልክ ያስቀምጣሉ። ከቀናት ቆይታ በኋላ ገዢ ለማፈላለግ በድብቅ መንቀሳቀስ ጀመሩ። የዕቃው ዋጋ 12 ሚሊዮን የኢትዮጵያ ብር የሚገመት ነው። በዚህ ዋጋ ለመሸጥ በተሽከርካሪ አዲስ አበባን መዞር ጀመሩ። በመጨረሻም ዕቃውን የሚገዛቸውን ሰው አገኙ። በመደራደር ላይ ያሉም ድንገት ፖሊስ እጅ ሊገቡ ቻሉ። በጉዳዩ ላይ ፖሊስ ያለው ነገር አለ። በመረጃችን አካተናል። ተከታተሉን። ተጠርጣሪዎቹ በቁጥጥር ስር የዋሉት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ዳንኤል ጋራዥ አካባቢ ከሚገኝ ዲዛ ወይም ቁርጥራጭ ብረት መሸጫ ቤት ውስጥ ነው። አንደኛ ተጠርጣሪ ጥር 2017 ዓ.ም ሁለት የዞን ጥርሶችን ከወላይታ ሶዶ ወደ አዲስ አበባ በማምጣት በክፍለ ከተማው ወረዳ 5 ውስጥ ከሚገኝ አንድ ግለሰብ ቤት ባደራ አስቀምጦ ገዢ በማፈላለግ በኮድ 2 C06326 አዲስ አበባ የወጣ በሆነ ተሽከርካሪ ከሌሎች 3 ተጠርጣሪዎች ጋር ለመሸጥ ሲሞክር በቁጥጥር ስር መዋላቸው በንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የልዩ ልዩ ወንጀል ምርመራ ማስተባበሪያ ተወካይ ኃላፊ ዋና ሳጅን መኳንን ተመስገን ተናግረዋል። አጠቃላይ ግን የአንድ ዋጋ 350 ሺህ ብር ሆኖ ብዛት አጠቃላይ 37 ኪሎ ሆነ። ይህ 37 ኪሎ በአጠቃላይ የዋጋ ግምቱ 12 ሚሊዮን 950 ሺህ ብር የሚያወጣ የዝሆን ጥርስ ሊሸጡ ሲሉ እጅ ከፈንጅ ተይዘው ፖሊስ ምርመራ እያጣራ ያለበት ሁኔታ ነው ያለው። ምርመራውን በተገቢው ካጣራም በኋላ ይህንን የማጣራት ስልጣን ያለው የፌዴራል ፖሊስ ደረጃ የሚጣራ ስለሆነ የምርመራ መዝገቡን ከነ ኤግዚቢቶ ያስረከበነበት ሁኔታ ነው ያለው። ህብረተሰቡ ወንጀልን በመከላከል ረገድ መረጃ በመስጠት እያደረገ ያለው እገዛ የበል የሚያሰኝ ሲሆን በቀጣይም ተጠናክሮ መቀጠል አለበት ሲሉ ዋና ሳጅን መኳንን ተመስገን ገልጸዋል። ማንኛውም ማህበረሰብ የፖሊስ የቀኝ እጅ ነው፣ የጀርባ አጥንት ነው። በየትኛውም አጋጣሚ ላይ የወንጀል ድርጊት አጠራጣሪ ነገሮችን ባየ ጊዜ በተመለከተ ጊዜ በአቅራቢያው ለሚገኝ ለፖሊስ ጣቢያ ደውሎ ሪፖርት እንዲያደርግና ፖሊስ በቦታው ላይ ደርሶ ምርመራ እንዲያጣራና ወንጀል ፈጻሚዎች ደግሞ በወንጀላቸው እንዲጠየቁ ለማድረግ ማንኛውም ማህበረሰብ የራሱን ግዴታውን እንዲወጣና ይህን ደግሞ ጥቆማ ለሰጡ ማህበረሰቦች እንዲሁም ደግሞ መሰል ወንጀሎች ሲፈጸሙ ለአጠቃላይ ለፖሊስ ጥቆማ የሚሰጡ ማህበረሰቦችን ደግሞ በዚሁ አጋጣሚ ማመስገን እፈልጋለሁ።